ሀገር ብትሆንም አጠቃላይ ስፋቷ ከኛው አዲስ አበባ ብዙም አትበልጥም። እንደ ለንደን እና ኒውዮርክ ያሉ ከተሞች በስፋት በእጥፍ ይበልጧታል። እሷ ግን ከተማ ብቻ አይደለችም። የዓለም ሀገራት ሁሉ ስናድግ እሷን መሆን ነው የምንፈልገው የሚባልላት በሁሉም መስፈርቶች እጅግ መጥቃ የሄደች የብዙዎች የሚኖት ሀገር ናት ሲንጋፖር። የአገሪቱ ጂዲፒ በዜጎቿ ሲከፋፈል እንደ አሜሪካንና መሰል ቀድሞ የበለጸጉ የዓለም ሀገራትን ጭምር ጥላቸው ሄዳለች። ብዙዎች የሚያደንቋት ሲንጋፖር ሀብታም በመሆኑ አይደለም፣ ሀብቱን ከየት አመጣችው በሚል እንጂ። ዜጎቿን የምታጠጣው ውሃ ሳይቀር ከጎረቤት ሀገር ኢምፖርት የምታደርግ ምንም የተፈጥሮ ሀብትና አንድ ጎበዝ ገበሬ የሚያርሰው መሬት የሌላት ሀገር ናት። የዛሬ ጉዟችን ዓለም በነጋ በጠባ ቁጥር ሲንጋፖር ሲንጋፖር ለምን እንደሚላት እንመለከታለን። ሲንጋፖር ከእንግሊዝ ቅኝ ግዛት የወጣችው በ1959 ነበር። በሲንጋፖር የብልጽግና ታሪክ ውስጥ ዘላለም ሲወደሱ የሚኖሩት አገሪቱን ከ1959 እስከ 1990 ለ31 ዓመታት የመሩት ጠቅላይ ሚኒስትሯ ሊ ኩዋን ዩ ናቸው። ጠቅላይ ሚኒስትሩ የድሆች ደሴት የነበረችውን ሲንጋፖር ከቅኝ ገዢ እንግሊዝ ከተቀበሉ በኋላ የመጀመሪያ ስራቸው የአገሪቱን ጠንካራና ደካማ ጎን መለየት ነበር። ደካማ ጎኗ ተጽፎ አያልቅም። በጠንካራ ጎኗ ተጽፎ የነበረው ግን አንድ ነገር ብቻ ነው፣ ጂኦግራፊያዊ አቀማመጧ። ሲንጋፖር የዓለማችን እምብርት ናት ማለት ይቻላል። በዛ ላይ ወደ የትኛውም ዓለም የሚወስድ ወደብ አላት። ይህ ማለት ለኤክስፖርት ምቹ ሀገር ናት ማለት ነው። እናም ሲንጋፖር መለወጥ ካለባትም መጀመር የነበረባት ከጠንካራ ጎኗ ነው ሲሉ ወሰኑ። ችግሩ ግን አገሪቱ እንኳን ወደ ውጪ የምትልከው ምርት ይቀርና ለራሷ የምትጠቀመው ምንም የማምረት አቅም አልነበራትም። ለዚህ ደግሞ አንድ መላ ዘየዱ። የውጪ ቀጥተኛ ኢንቨስትመንት የውጪ ኢንቨስተሮችን ለመሳብ የሚያስችል ህጎችን አረቀቁ። የመንግስት ዴሞክራሲዎችን ደግሞ አስወገዱ። የታክስ ማሻሻያዎችንም አደረጉ። ሲንጋፖርም ለኢንቨስተሮች ገነት ሆነች። ለዚህም የውጪ ቀጥታ ኢንቨስትመንት ወደ ሲንጋፖር መጉረፍ ጀመሩ። የኤሌክትሮኒክስ፣ የጨርቃጨርቅ፣ የሕክምና ቁሳቁሶችና የምግብ ምርቶችን በከፍተኛ መጠን እያመረተች ወደ ውጭ ሀገር የምትልክ ሆነች። በምላሹ መንግስት ከፍተኛ ገቢ ሲያገኝ ጎን ለጎን የሀገሪቱን ዜጎች ከፍተኛ ችግር የነበረውን ስራ አጥነትንም ቀረፈ። ጠቅላይ ሚኒስትሩ እንቅልፍ አይተኛም። ሰውየው የነኩት ሁሉ ወርቅ የሚሆንላቸው የተባረኩ መሪ ናቸውና ጥረታቸው ሰምሮ የዓለም አድራጊ ፈጣሪ ድርጅቶች ሁሉ ፈጥነው ሲንጋፖር ገቡ። ዛሬ ላይ 4200 ዓለም አቀፍ ድርጅቶች የኤዥያ ዋና ቢሮአቸው የሚገኘው በሲንጋፖር ነው። ሲንጋፖር እድሉ ወደሷ እስኪመጣ እጆቿን አጣጥፋ የምትጠብቅ ሀገር አይደለችም። እድል በእጇ ጠፍጥፋ እንደፈለገች አድርጋ መፍጠር ትችላለች። ለዚህ ደግሞ እንደ ምሳሌ ልንገራችሁ። ሲንጋፖር ዙሪያ በፍጥነት እያደጉ ያሉ ሁለት ታላላቅ ሀገራቶች አሉ። ቻይና እና ህንድ። ቢሊዮነሮች በየቀኑ የሚፈልቁባቸው የእነዚህ አገራት ባለሀብቶች ገንዘባቸውን በሲንጋፖር እንዲያጠፉ ምን እናድርግ ብለው ጠይቀው እራሳቸው መለሱ። ካዚኖ በመሆኑ የዓለማችንን እጅግ ቅንጡና ውድ ሆቴሎችና በቴክኖሎጂ የተደገፉ ካዚኖቹን ከፈቱ። ወጥመዳቸው ተሳክቶ ባለሀብቶች ሁሉ ወደ ሲንጋፖር ጎረፉ። አሁን ላይ የዓለማችን አራተኛዋ የካዚኖ ከተማ ስትሆን የ2019 ሪፖርት ስንመለከት ከካዚኖ የተገኘው ገቢ 6.6 ቢሊዮን ዶላር ነበር። ከዚህ ውስጥ መንግስት 1.1 ቢሊዮን ዶላር ታክስ አግኝቷል። ጠቅላይ ሚኒስትር ሊ ኩዋን ዩ ከጂኦግራፊ ሌላ ሲንጋፖር ልትጠቀም የምትችልበት አማራጭ ሲፈልጉ የሰው ኃይል ሀብታቸውን ተመለከቱ። ኢንቨስትመንት ቢመጣ፣ ፋብሪካዎች ቢበዙ፣ የአገልግሎት ዘርፉ ቢያድግ አገሪቱ የተማረ የሰው ኃይል ከሌላት ዜጎቿ የቤት ተመልካች እንደሚሆኑ አሰቡ። ይህ እንዳይሆን የትምህርት ስርዓታቸውን በየትኛውም ዓለም ዘርፉ የማይገኝ ከፍተኛ የጥራት ደረጃ እንዲሻሻል አደረጉ። ውጤቱንም ያገኙት ወዲያው ነበር። የእድገታቸው ሁሉ ቁልፍ ሆነ። ዛሬ ላይ ሲንጋፖር ቀዳሚ ያልሆነችበትን ዘርፍ ዓለም ላይ ፈልጎ ማግኘት ከባድ ነው። ቢሆንም የትምህርት ስርዓታቸው ግን ልዩ ደረጃ ይሰጠዋል። በየዓመቱ በዓለም አቀፍ ደረጃ የሚደረጉ የሂሳብና የቋንቋ ፈተናዎች ገና ከመካሄዳቸው በፊት አሸናፊዎቹ ሲንጋፖራውያን ተማሪዎች እንደሚሆኑ የታመነበት ነው።
ናሽናል ዩኒቨርሲቲ ኦፍ ሲንጋፖር ናንያንግ ቴክኖሎጂ ዩኒቨርሲቲ በዓለማችን ላይ ከሚገኙ 20 ምርጥ ዩኒቨርሲቲዎች ውስጥ ስለሚገኝ ከመላው ዓለም በሚመጡ ስኮላርሺፕ ተማሪዎች ተመራጭ ናቸው። ትምህርታቸውን ፈልገው እንዲሁም በሲንጋፖር በሚገኙ ዓለም አቀፍ ተቋማት ተቀጥረው ለመስራት የሚመጡ የውጭ ሀገራት ዜጎች እጅግ ከፍተኛ ሲሆኑ ከአገሪቱ ዜጎች 29 ከመቶውን ይይዛሉ። የበለጸጉት የዓለም ሀገራት ሳይቀሩ በመኖሪያ ቤት እንደሚማረሩ ይታወቃል። ሲንጋፖር ግን ይህንንም ችግር ለዓለም ምሳሌ በሚሆን መልኩ ፈታዋለች። የሲንጋፖር የህዝብ ቁጥር 5.6 ሚሊዮን ሲሆን ከዚሁ ውስጥ 91 ከመቶዎቹ የራሳቸው መኖሪያ ቤቶች አላቸው። ይህ ደግሞ ከየትኛውም የዓለም ሀገራት ጋር ሲነጻጸር ከፍተኛው ነው። የሚገርመው ደግሞ 80 ከመቶ ለሚሆኑት ዜጎች ዘመናዊ ኮንዶሚኒየም ቤቶችን ገንብቶ እንዲኖሩበት የሰጣቸው መንግስታቸው ነው። ኮንዶሚኒየም ይባል እንጂ የመዋኛ ገንዳና ጂም ያላቸው ቅንጡ መኖሪያዎች ናቸው። እነዚህ መኖሪያ ቤቶች ገንብቶ ለዜጎች የሚሰጣቸው የቤቶች ልማት ቦርድ የተሰኘ የመንግስት ተቋም ነው። ተቋሙ በ1960 ሲንጋፖር ከቅኝ ግዛት ነፃ በወጣች ማግስት የተቋቋመ ሲሆን እጅግ ዝቅተኛ የኑሮ ደረጃ ባላቸው የፈራረሱ አካባቢዎች ታጭቀው ይኖሩ የነበሩ ድሃ ዜጎች አንስተው ይህንን የመሰለ ዘመናዊ የጋራ መኖሪያ ውስጥ እንዲኖሩ አደረገ። ሲንጋፖር ጠባብ ሀገር ብትሆንም የዓለም አቪዬሽን ኢንዱስትሪ እየመራ የሚገኝ ሲንጋፖር አየር መንገድ ባለቤት ናት። ላለፉት ተከታታይ ዓመታት የሲንጋፖር አየር መንገድ በአገልግሎት ጥራትና በደንበኞች እርካታ የዓለማችን ቁጥር 1 ተመራጭ አየር መንገድ ነው። በዓመት 90 ሚሊዮን ተጓዦችን የሚያስተናግደው የሲንጋፖር አየር መንገድ በየዓመቱ የዓለማችን ምርጡ አየር ማረፊያ እየተባለ በተደጋጋሚ ይሸለማል። የሲንጋፖር የየብስ ትራንስፖርት ባለስልጣን 2023 ባወጣው ሪፖርት መሰረት 93 ከመቶ ሲንጋፖራውያን የህዝብ ትራንስፖርት ተጠቃሚዎች ናቸው። ከዚህ ውስጥ የባቡር ትራንስፖርት ቀዳሚውን ቦታ ይይዛል። የመኪና ዋጋ ውድ መሆኑ አንዱ ምክንያት ነው ቢባል እጅግ የሰለጠነው የባቡር ትራንስፖርታቸው መኪና ለምኔ ያሰኛል። የመሬት ጥበት ያለባት ሀገር ስለሆነች የባቡር መስመሮቿ በብዛት ከምድር በታች የተገነቡ ናቸው። በቀጣይ መኪናንም ጨምሮ ሁሉንም የየብስ ትራንስፖርቶችና ቦታ የሚያጣብቡ መሰረተ ልማቶችን በሙሉ ከመሬት በታች ለማድረግ ጠንክራ እየሰራች ትገኛለች። በቴክኖሎጂ የበለጸገው የሲንጋፖር የጤና ስርዓት በወሬ ሳይሆን ኮቪድ-19 በተከሰተበት ወቅት በተግባር ተፈትኖ ለዓለም ምሳሌ የሆነ ነው። ሲንጋፖራዊ ከሆኑ ከገቢዎት የተወሰነ ፐርሰንት ለጤናው መቆጠብ ግዴታ ነው። ሜዲሴቭ፣ ሜዲሺልድ፣ ሜዲፈንድ እና ሜዲሺልድ ፕላስ የተሰኙ 4 የቁጠባ ስርዓቶች ሲኖሯት እንደየቁጠባው አይነት በየትኛውም የሀገሪቱ የሕክምና ተቋም ውስጥ አገልግሎት እንዲያገኙ ያስችላል። በመሬት ማነስ ምክንያት ሲንጋፖር ገበሬዎች የሏትም። ነገር ግን ሲንጋፖር የመፍትሄ ችግር የለባትም እና የመሬት ችግሯን ፈታ እንደ ሌሎች ሀገራት ትኩስ ምርቶችን ለመመገብ ቨርቲካል ፋርሚንግ የተሰኘ አሰራር ትጠቀማለች። ወደ ላይ የሚሰራ ህንፃ በሲንጋፖር ለመኖሪያነት ብቻ ሳይሆን ለግብርና ስራም ያገለግላል። በተጨማሪም ሃይድሮፖኒክ እና ሄሮፖኒክ የሚባል ቴክኖሎጂዎችም አሏቸው። ሲንጋፖራውያን አትክልትን ለማምረት አፈርና ፀሐይ አያስፈልጋቸውም። ቴክኖሎጂያቸው የረቀቀ ነውና በኒውትሪሽን የበለጸጉ ሶሉሽኖችን እየሰጡ ይህንን የመሰለ ምርት ይሰበስባሉ። ሲንጋፖር አገር ብትሆንም ከተማ ናትና ገጠር የሚባል ነገር የላትም። ገጠር ከተባሉ ሊጠቀሱ የሚችሉት የ1960ዎቹን አኗኗራቸውን የሚያስታውሷቸው 2 ቦታዎች አሉ። 50 ሰዎች የሚኖሩባት የፓላኡ ኡብን ደሴት አንዷ ስትሆን 25 ሰዎች የሚኖሩባት በመሃል ከተማ ውስጥ የምትገኝ ኮምፖንግ ኮክ መንደር ሌላዋ ናት። ነገር ግን ገጠር የላትም ሲባል የኮንክሪት ክምር ብቻ ናት ማለት ግን አይደለም። ከተማን ከተፈጥሮ ጋር ማዋሃድ ይችሉበታል። 25 ከመቶ የሲንጋፖር መኖሪያ ቤቶች በፓርኮች፣ ጥብቅ ቦታዎችና አረንጓዴ ስፍራዎች የተሸፈኑ ናቸው። ሲንጋፖር የምትተማመንበት ወንዝም ሆነ የምንጭ ውሃ የላትም። እናም ዜጎቿን ለማጠጣትና ለኢንዱስትሪዎቿ የሚሆን በቂ ውሃ ለማቅረብ 4 የምንጭ ውሃዎችን ትጠቀማለች። የመጀመሪያው ዝናብ ነው።
በሲንጋፖር ዝናብ ውድ ሀብቷ ነው። 20 ከመቶ የውሃ ምንጯ ክረምት ላይ በሚዘንበው ጠብታ ዝናብ ሲሆን እያንዳንዱ ጠብታ ከሀገሪቱ ከሚገኘው ትልቅ 3 ማቆሪያዎች ይገባል። ይህም እየታከመ ለአገልግሎት ይውላል። ሁለተኛው የውሃ ምንጭ ከጎረቤት ሀገር ማሌዥያ ኢምፖርት የሚደረግ ሲሆን በ1961 ጀምሮ ሲንጋፖር ከጎረቤት ሀገር ማሌዥያ ውሃ ኢምፖርት ታደርጋለች። 40 ከመቶ የውሃ ፍላጎታ የሚሸፈነው የተጠቀሙበትን ውሃ መልሰው በመጠቀም ሲሆን ከዚህ በፊት ጥቅም ላይ የዋለው ውሃ ተሰብስቦና ታሽጎ ከመጠጥ ውሃ ውጪ ላሉ ኢንዱስትሪ አገልግሎቶች ይውላሉ። የባህር ውሃ አጣርቶ መጠቀም ሲንጋፖር በስፋት እየሄደችበት ያለው ሌላው የውሃ አማራጯ ሲሆን የባህር ውሃ ቀርታ ጨውን ከውሃው ለይታ ዜጎቿን ታጠጣለች። ሁሉም ሀገር ደካማ ጎን አለው። ሲንጋፖር አንዱ ደካማ ጎኗ የኑሮ ውድነት ነው። በሲንጋፖር አብዛኛው ነገር ዋጋው አይቀመስም። በተለይ ሲንጋፖራዊ ካልሆኑ ለትምህርት ወደ ሲንጋፖር ለመጡ ዜጎች ከባድ ፈተና ነው። ሌላው በመንግስት የሚደረግ ከፍተኛ ቁጥጥር ነው። ሲንጋፖር የስልጣኔዋን ያህል የመናገር ነፃነት የሚከበርባት ሀገር አይደለችም ይሏታል ምዕራባውያን። በየጥጋጥጉ ሲሲቲቪ የደህንነት ካሜራ የተተከለባት ሀገር ናት። ዜጎቿ በሰላም ወጥተው የሚገቡትና እንደ ሌሎች ሀገራት ወንጀል የማይፈጸመው በዚህ ምክንያት ነው ብትልም ምዕራባውያን ግን የመብት ጥሰት ነው ይሏታል። እጅግ የተዋጣለት ነው የሚባለው የትምህርት ስርዓታቸውም ከትችት አላመለጠም። የትምህርት ስርዓቱ ከፍተኛ ውድድር ያለበት በመሆኑ ልጆች ያልተገባ ፉክክር ውስጥ በመግባት ለጭንቀት ተዳርገዋል ይላሉ። የስራ ባህላቸውም ይተቻል። ለስራ የሚያጠፉት ጊዜ ከፍተኛ በመሆኑ የስራና የኑሮ ዓለም አለመጣጣምን በመፍጠር የዜጎችን ሕይወት የጎዳ ነው የሚል አመለካከት ፈጥሮባቸዋል። ለነገሩ እነዚህና መሰል ምዕራባውያን የሚያነሷቸው ጥያቄዎች በሰለጠኑት ሀገራት ታሳቢ ሊሆኑ ቢችሉም ለኛ አፍሪካውያን ግን ቅንጦት ናቸው። ውድ የአልፋ ሚዲያ ቤተሰቦች የዛሬው የሲንጋፖር ቆይታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።